ምስኪን መስላ ነገር ግን እኛ ጋር ስትመጣ ደግሞ ገጸባሪዋን የምትቀይር ታወራለች እያልኩ ሁላችሁም ቢሆን ተቀበለ አንተን እዚህ ነገር ውስጥ እየተናገራለሁ ዝም በል ቁጭ በል እሺ ቁጭ በል ስተት እንዳሰ ምንም ነገር ለማድረግ ብትሞክሩ እዚህ ነው የምደፋችሁ ምን ትሰሪያለሽ እዚህ የት ነው የምታውቃት የት ነበርሽ እስከዛሬ ብቻዬን መቃብሩ አልወርድም ብዬሻለሁ ኃይለኛና አስፈሪ የሆነች ሴት አለች ማናት ይሄ ምስጢር ቢወጣብሽ አንቺ ነሽ ያወራሽ የምትት እናንተ ቤት ስትሆን ሰምኛለሽ እንደዚህ አይነት ቀልድሽን አቁ እውነት እየነገርኩ ነው እውነት ነው እየነገርኩ ያለው ምስኪኖች ላይ የተጫወታችሁ መጀመሪያ እንደዚህ አይነት ስራ ስትሰራ በደምክ ነው የምትፈረም እንደሱ አይነቱ ነው ደግሞ በተለያየ ነገር የሚሰሩ ብዙ ሰዎች አሉ በጣም ጀግና የሆኑ ሰዎች አሉ ዝም ሰው ደጋሊ እንደታሳቀልሽ ቃል ነው ግን ማለት ይችላል እሺ ስለ እናታችን ትዝታ ግሩምና እኔ ላይ አውጃችሁም ጭምር ስላለው ነገር ምን ትሰሪያለሽ እዚህ የት ነው የምታውቃት የት ነበርሽ እስከዛሬ እናገረልሽ አትነገሪ ካለብ ድረቂ ግባሽ ምክንያቱም እኛን አታቀን እኔ ደግሞ እኮ በድጋሚ ልንገርሽ እኔ ሞቼ ፋይሎችሽ ዓለም ላይ ይዘዋወራሉ ስለዚህ አዳምጪ ማስፈራራሽ ይሁን አልፈንበታል እኮ ከስር እኮ እስካሁን ቢያንስ በሀያዎቹ የሚቆጠሩ ሰዎቻችሁን ይዘናል ቁጥጥር ስሩ አውለናል ትሰምኛለሽ በእኔ ተስፋ ልትቆርጪ ይገባል ብዙዎች እኮ እኔን ለማጥፋት ሞክረዋል እኔን ለመግደል መጥተዋል አይችሉትም እኔ ስለ ብዙዎች ያገባኝ በጣም እየሰማሁክ ነው በነገር አንቺም ስለዚህ አዳምጪኝ እኔ በደንብ ነው ብቻዬን ደግሞ እምችለውን አርጌ ብቻዬን መቃብሩ አልወርድም ብዬሻለሁ እናንተንም ስቢያችሁን ወርዱ አብረን እንሞታታለን ስለዚህ አንድ 30 ራሱ ይበዛል 15 ሰከንድ ሰጥሻለሁ ሐሳብሽን እንድትሰበስቢ ሰከንድ ካልሆነ ግን ትእዛዝ አልሰጥም 11 ሰከንድ ካለፈ ደውሎ እንዲያሳውቁ ሚዲያ ላይ በቀላሉ ብዙ ነገሮችን መስራት የሚችሉ ሰዎች በየቦታው አለን ባይሆን እኮ እዚህ አንደርስ እኔ ብቻ ዝም ብዬ መጥቼ ካንቺ ጋር ምለፈልፍ ይመስልሻል ከኋላች ጀግና በየቦታው በየመስሪያ ቤቱ ዕውቀት ያላቸው ሰዎች አሉ እኔም አንድ ነገር ልንገርክ እዚህ ጋር ብቻዬን አይደለም የተቀመጥኩት ከኔም ከጀርባዬ በጣም ጀግና የሆኑ ሰዎች አሉ ስለዚህ ያ ማለት የሚሰሩትን እያንዳንዱን ነገር የሚያውቁ እሺ ቆይ ለጊዜው መቁጠር አልጀመረም ሰዓታችን አንድ ነገር ልንገርሽ ይሄ ምስጢር ቢወጣብሽ አንቺ ነሽ ያወራሽ የምትታየው እዚህ ጋር አንቺ ነሽ እየታየሻለሽ እኔ ችግር የለብኝ ያው ሚዲያ ላይ ነው እየሰራ ያለሁት ችግር የለብንም ቢወጣ ሁሉም የተማመንሽባቸው ሰዎች ከኛው ልክ ድንጋይ ይወረውሩብሻል ራሳቸውን ነፃ ለማድረግ አንቺን ለይተው ይረግሙሻል ምክንያቱም እኔ ማርግ ያውቃለሁ በቃ ገባሽ አይደለ ስለዚህ ሰው አለኝ አትበይ ሰው ያለሽ ምስጢርሽ ተጠብቆ በነበረበት ሰዓት ነው አሁን ሰው የለሽም ለምን ይሄ ነገር ቢወጣ ቅድሚያ ኮሜንት የሚሰጡት ቅድሚያ ሪፖስት አድርገው ለሌላው ሼር የሚያደርጉት ያንቺ ሰዎች ናቸው ለምን ከኛ ጋር እየሰራች ከኛ ጋር እየረዳች ለካሷ ናት ይላሉ የነሱም ድግስ ቀጥሎ እንደሆነ አያውቁም ስለዚህ ሰከንድ ያው መቆጠር ይጀምራል 1 ይኸውልህ 2 እውነቱን ማወቅ ነው አይደል የምፈልገው 3 አቁመው እውነቱን ማወቅ ነው የምፈልገው አይደል አዎ ልቀጥል 5 ላይ ነበርኩ ካለ አቁመው ስለዚህ እንቀጥላ በመጀመሪያ እንደዚህ አይነት ስራ ስትሰራ በደምክ ነው የምትፈርም ያ ማለት ምንም አይነት ሚስጥር ላታወጣ ማለት ነው እሺ ሲቀጥል እኔ የሆነ ጉዳዮች ሲኖሩ ምናምን አስፈጽማለሁ እንጂ እንደዚህ አይነት ነገር ውስጥ እጄን አልከትም ውሸት እውነት ነው በዚህ ልክ ትእዛዝ አስፈጽማለሁ ማለት እናንተ ቅድም ያያችሁትን ሚቲንጎች ምናምን እንደዛ መምራት እንጂ በነገራችን ላይ እኛ አንቺ ስለፈረሽው ደምኛ ምን አገባል አንተ ዝም በልቶ ካጅ ስርስሬ ስትከተል እንዳልነበረ በነገራችን ላይ አንተ ነው ማታቀኝ እንጂ እኔ በደንብ ነው ማቀቅ
ስማ ግልጽ ነው። ያን ሁሉ አፋልጉኝ ምናምን ስታወጪብኝ ምክንያቱም እንደዚህ በትናንሽ ነገሮች የሚታለሉ ሰዎች እንዴ ያን ያህል ገንዘብ አወጣለሁ እንዴ? እኔ ምናልባት ከስራችን ስለማትበልጥ ያን ያህል ውድ መሆኔ ነው እዛም ያወቅኩ። አዳምጪ፣ አላወራም ነው የምትይው። ቪዲዮዎችሽ እንዲፖሰቱ በቁጥር ደረጃ 6 ላይ ነበርኩ። ከሱ በፊት ግን ለዓለም ይደርሳል አይደለ? በደንብ ለምን ፌስቡክ ላይ ብለቀው ከዛ ወስዶ ዩቲዩብ፣ ኢንስታግራም፣ ቲክቶክ ላይ የሚያደርግ ብዙ ነው። ብዙ መልፋት አይጠበቅብህም እኮ አንዳንዴ ገባህ? አንዴ ብቻ ነው ትስብ። ግን ቤተሰቦችሽ ከዛ ላይ አይተው ከሚበሳጩ ቅድሚያ ለነሱ እንላክ። ከሰው ከሚሰሙ ምን ነው ልጄ ከሚሉና ያቺ ቆንጆ ልጅሽ ደግሞ ምን ማለት ነው የምታሳሳ። ስለዚህ ልጄን ኬት ነው ያገኛችኋት? ልጅቷንም ፈልጓት እስኪ፣ ቆንጆ ናት። በፍጹም አይሆንም እንደዛ። አይ አማች መሆን እንችላለን። በፍጹም እንደዛ አይሆንም። አማች መሆን እንችላለን። እሷም ቁጥራችንን ደግሞ ቀጥል። ልጅቷንም በፍጹም እሺ፣ ሂዱና አንድ መኪና ላኩ። እባክህ ልጄ እንደዛ ማድረግ አትችልም። 6 ላይ ነበርኩ። 7 እሺ 8 እባክህ እሺ በቃ 9 አስቆማቸው። እነሱን አስቆማቸው። እሺ ልጄ ጋር እንዳይሄዱ እባክህን። አይደርሰውም ሰላም ብለዋትም ሊመጡ ይችላል። በፍጹም ከዛ ቤተሰቦችሽንም ያሉበትን የጤና ደረጃ ድንገት አይደለ ናፍቆት ይኖራል። ካሌብ ብዙኛ ጋር ስለምትቆይ ይኸውልህ ማንም ልጄ ጋር መድረስ አይችልም። እባክህ ለምን? እሺ የፈለግከውን ጠይቀኝ። በጣም ጥሩ። እኔስ መልስ ነኝ። ፈልጌ የማጣው ነገር የለኝም። ዶክተር ይሄንን ማወቅ ነበረብሽ። ሰው ከኔ እጅ ከመግባቱ በፊት እንኳን እድል ነበረው። እኔ እጅ ከገባ ግን ምንም የለው። አንደኛ ስለ ሁሉም ስራችሁ ማወቅ ፈልጋለሁ። ቪዲዮ ላይ ስላየነው ነገር፣ ስለ ዶክመንቶቹ ስላሉት በህዝቡ ላይ ያደረሳችሁ ስላላችሁት ነገር፣ ቀጣይ ደግሞ ስለ እናታችን ትዝታ ግሩምና እኔ ላይ አውጃችሁም ጭምር ስላለው ነገር። ለምን ከሱ መዝገቦች ተቀጥለው የተጻፉት የኛ ስሞች ናቸው። ስለዚህ ለተወሰነ ደቂቃ ሰጥሻለሁ፣ ትክክለኛውን ማለት ነው። ካልሆነ ህይወትሽ እንደማይሆን ይሆናል። ልጅሽም አይንሽ እያየ ይኸውልህ ለምን እዚህ ውስጥ ልጄ ማስገባታችሁ የኔን ጥፋት ራሴ ነኝ። እኔ አይደለሁም ያስገባኋት፣ አንቺ ነሽ ያስገባሻት። በዛ ደረጃ መሄድ አልፈልግም ነበር። እኔም ጊዜ የለንም። አንቺ እዚህ በአማትሽ ቁጥር የብዙ ሰው ህይወት እየተበላሽ። አንተ ዝም በል። ለምንድን ነው ዝም የሚለው? ምክንያቱም ምንም መናገር ስለማይችል። አንተን እዚህ ነገር ውስጥ እየተናገራለሁ። ዝም በል። እኔ መናገር አልችልም። ተረጋጋ። ልቀቀኝ። ስራ እንደዚህ አይሰራም። ካሌብ ስሜታዊ አትሁን። ያውጣ፣ አስወጡት። ውጣ ካሌብ። ሰምኛለሽ? በማንም ሰው ማናገር አልችልም። እኔ ማንም ሊናገረኝ አይችልም። እውነቱን እየነገርኩህ ነው። እኔ ላይ መጫወት አልችልም። ቁጭ ብለህ የምፈልገውን ነገር እነግርሃለሁ። አሁን ቀጥይ። ይኸውልህ የመጀመሪያ ጥያቄ እኛ እንደ ካምፓኒ ነን። ያ ማለት የኛ የበላይ ብዙዎች አሉ። ከነሱ ተቀብለን እኛ ለታችኞቹ የምናደርስ ነን። መሀል ላይ ያለን ሰዎች ነን ማለት ነው። እና እኔ በሙያዬ ነው እነሱ ማገለግላቸው እና ሊሞት የደረሱ ምናምን ሰዎች ሊኖሩ ይችላሉ። እነሱን ለዚህ ካምፓኒ እርዳታ በማቅረብ እኛ ጋር የሚመጡ አቅም የሌላቸው ሰዎች አሉ። በቲቪ አስተላልፈን በተለያየ ሶሻል ሚዲያ ላይ አስተላልፈን ከዛ ግን እዚህ ካምፓኒ እንዲገቡ ብሩም ደግሞ ለነሱ የሚላከው ወደ ካምፓኒ እንዲገባ ነው የኔ ስራ። ሁለተኛ ላይ ላልከኝ ደግሞ
ስለ ትዝታ እኔ ምንም የማውቀው ነገር የለም። አላምንሽም። እየነገርኩ ነው። ምንም የማውቀው ነገር የለም። ነገር ግን አንድ የምታውቅ ኃይለኛና አስፈሪ የሆነች ሴት አለች። ማናት? ረቂቅ። ረቂቅ እንዴት ልናገኛት እንችላለን? አጠገብ ናት ያለችው። ቀልድ ነው እንዴ ያልሽው? ቀልድ አይደለም፣ እየነገርኩ ነው። ከጉያ ቁጭ ብላ ምስኪን መስላ ነገር ግን እሳት የሆነች ሴት ናት። ከጉያዬ ቁጭ ብላ ምስኪን መስላ የት ብትሆን ነው? ምናልባት ግቢ ውስጥ ከቤታችሁ አጠገብ ያለው ቤት ውስጥ። ላምንሽ አልችልም። እሷ ማውራትም መስማትም ማትችል ምስኪን ሴት ናት። እኔም ደግሞ ለብዙ ጊዜያት በምችለው ሁሉም ነገር እየደገፍኳት እናቴ አጠገብ የምትኖር እናቴም በምትችለው ያላትን ነገር እያካፈለቻት የምትኖር ምስኪን አካል ጉዳተኛ ሴት ናት። አየክ፣ የኛ ስራ እንደዚህ ነው። እሷም እንደ ስሟ ረቂቅ ናት። ያ ማለት መናገርም ማውራትም ትችላለች። እናንተ ቤት ስትሆን ሰምኛለሽ? እንደዚህ አይነት ቀልድሽን አቁ። እውነት እየነገርኩ ነው። አዎ እውነት ነው እየነገርኩ ያለው። ምስኪኖች ላይ የተጫወታችሁ ገባችሁ? ምስኪንን እኔ ሌላ መጥፎ ነገር ውስጥ እንድገባ ሌላ ነፍስን ንጹህ ነፍስን እንዳሳዝን ምክንያት መሆንሽ አንቺ ላይ ጭራሽ እንዲጨክን ነው የሚያደርገኝ። አዳምጪ። ይህንን ዋሽተሽ ከኔ መገላገልን አስበሽ ከሆነ ሲያምርሽ ይቀራል። ምክንያቱም ስለማለቅሽ። የዚህ ሁሉ መነሻ የኔም ደግሞ ዋና ወይም ደግሞ የሆነ አዲስ ነገር ሲኖር እያመጣች ምትነግረኝ ዋና የቢለን ነው የምንጠራትኛ። ማንን? ረቂቅ። ስለዚህ እውነቱን ማወቅ የምትፈልግ ከሆነ እያንዳንድ ስለ ትዝታም ስለዚህ ስራም ከኔ ልቅ እሷ በደንብ ታውቃለች። እኔ ከእሷ ስር የምሰራ ሴት ነኝ እና ረቂቅ የሁላችንም አለቃ ናት። ያ ማለት ምስኪን መስላ ነገር ግን እኛ ጋር ስትመጣ ደግሞ ገጸ ባህሪዋን የምትቀይር ታወራለች እያልኩ ነው። ስልኬን አቃብለኝ። እውነቱን ማወቅ ከፈለክ ስጠኝ ስልኬን። እውነቱን ማወቅ ከፈለክ ስልኳን እየገባክ ያለውን ነገር ችግር ስላላወክ ነው። ትልቅ ችግር ውስጥ እየገባችሁ ያላችሁት። እኔና እሷ ቪዲዮ ኮል ያወራ ነው። ከኔ ጋር ብቻ ነው ሚቲንግ ማድረግ የምትችለው። ሰው ብዙ ሰው አያውቃትም። እኔ ነኝ የማውቃት። ይኸው እያወራች። ስሙኝ፣ ሂዱና ግቢ ሂዱ። ረቂቅን ይዛችኋት እንድትመጡ ተነሱላችሁ። ቶሎ ውጡልኝ፣ ተነሱ። ምንድን ነው እያልሽ ያለሽው? የዚህ ሁሉ ዋና መሪ ረቂቅ ናት። ቆይ በዚህ ልክ ድራማ ሰርታ እኛ ጋር መኖር ለምን አስፈልጋት ታዲያ? ምክንያቱም የሷ መለወጥ ባንዴ ከታወቀ ወይም ሀብታም መሆኗ ባንዴ ከታወቀ ሌላ ችግር ነው። ስለዚህ በዚሁ ገጸ ባህሪዋ መቆየት አለባት። በቃ እባክህ። እንደሷ አይነቱ ነው ደግሞ በተለያየ ነገር የሚሰሩ ብዙ ሰዎች አሉ። እንደሷ ምስኪን እየመሰሉ ነገር ግን ምስኪን ያልሆኑ። ስለዚህ እጅህን ከዚህ ውስጥ አውጣ። ኧረ ላውጣ? አውጣ። ልተዋችሁ? እንደፈለጋችሁ እየፈነጫችሁ ትኖራላችሁ? እሺ ምን እንዳደርግ ነው የሚፈልገው? እውነቱን ነገርኩህ አይደለ? ስሚኝ፣ ጊዜ ሊወስድ ይችላል፣ አመታት፣ ብዙ ግን ክፋት ለዘመናት ሊኖር አይችልም። አንድ ቀን ሁሉም ተጠራርጎ ይቃጠላሉ። አንቺ ከባድ አድርገሽ አስፈሪ አድርገሽ የምታወሪላቸው ሁሉም በጣም ቀላል እንደሆኑ እንድታቂ ይፈልጋሉ። በዛ ሰዓት እውነትም አብራ እንደምትቃጠል በቃ እውነተኛ ሰዎችም ይቃጠላል፣ ልክ እንዳንተ አይነቶች። እሱ ችግር የለውም፣ ሁሉም ይለቅ እንጂ ለእውነት ነፍስስ ይሰጣል። ቀላል ነው። የሚያስፈራኝ እንዳይመስልሽ። ለዛ ነው በጥቅምና በጥቅማ ጥቅም ሰውን የምታታልሉት። እየፈለገ ማንም
የፈለገውን እንዳያደርግ ማለት ነው። ይሄ እልም ነው። ለሁሉም የሚገባቸውን ነገር ነው የሰጠናቸው አይደል እንዴ? መጣች ረቂቅ እኔ ራሱ በለመድኩት አይደል እንዴ ማውራት ምስኪኗ ጎረቤቴ አይ በቃም ረቂቅ ብዙ ጊዜ ተወነሽብናል። አይ በቃም ሰምኛለሽ? ይበቃሻል። ካሁን በኋላ ይበቃል። በቃ ከእጄ ባበላዋቸው ሰዎች ባጠጣዋቸው ሰዎች እየተከዳው መኖር በቅቶኛል። ይሄው ወዳጅሽ እያት ወዳጅሽ በምታወሩት ኮድ አታወሩልኝም ወይስ? እስኪ አናግራት አንተ ልታናግራት ነው የጠራሃት አይደል? አናግራት። ይኸውልሽ ረቂቅ የአቅሜን ያክል ለማስቆም ሞክሬ ነበር። በጣም ይቅርታ አለቃ፣ ግን አልቻልኩም። በቃ በጣም እኮ የሚገርም ነው። እናቴ ከኛ ከማይ ከልጇ ለይታ አታይሽም። እንደዛ እኔ ይዤሽ ቤት ከገባው በኋላ እየረዳችሽ ብዙ ነገር እያደረገች ካላት ላይ እንደዚህ ታማ እንኳን ለአንቺም ትጨነቃለች። እንደዚህ ተጎድታ እንኳን ስለአንቺ ታስባለች። ስለዚህ ሁሉንም ነገር ዶክተሯ ነግራኛለች። ረቂቅ አይበቃም። ስንት ጊዜ እንደዚህ አወራን። ስንት ጊዜ አንቺን ለመረዳት እየጣርኩኝ ከራሴ በላይ ሆንኩልሽ። ጠፎ ምንድነው እየሆነ ያለው? አናግራት በቃ ረቂቅ ትሰሚኛለሽ? አዳምጪ። ከሷ ጋር ቪዲዮ ኮል ስታወሩ ይበቃሻል። በቃ ይበቃሻል። አብቅቷል። እኔ የምታለልበት ጊዜ በምረዳቸው በምኖርላቸው ሰዎች የምካድበት ጊዜ ካሁን በኋላ ያበቃል። እኔ ሲሄድ አንደበቷ ተፈታ። ረቂቅ ምስኪና የዋህ ጋርት ለምን ከእጅ እየበላሽ ለምን ይኸውልህ አንተ እንደምታስበው አይደለም። እውነት አንተ እንደምታስበው አይደለም። እኔም ለህይወቴ ፈርቼ ነው። እኔም ሊገሉኝ ያሳድዱኝ ስለሆነ ነው። ስለዚህ የግዴን ነገር ማድረግ ስለነበረብኝ ነው።
ምንድነው ማድረግ ነበር? አውቃለሁ ለዚህ ሁሉ መልካምነት ይሄን ነገር መመለስ እንዳልነበረብኝ ግን ይቅርታ አድርግልኝ እባክህ። በቃ ለህይወት ያለው ምንድነው እያለች ያለችው? አንቺ ራሱ ሰይጣኗ ለዚህ ማንነት ያለቃ እሷ ናት ብለሽ ነው? የምን አለቃ? የምንም አለቃ የለም። አታውቂያትም? ያላቃትም አረ ያላቃትም ይውልክ ምናልባት ከሚያሳድዱኝ ሰዎች መሀል ትሆናለች። እነማን ናቸው የሚያሳድዱሽ? ለምንስ ነው የሚያሳድዱሽ? ወደኔ ምንም አላውቅም። የግድ ለህይወቴ ማሰብ ስለነበረብኝ ነው ወደ እናንተ የመጣሁት። እንዴት ማለት? እባክህ በሌላ ነገር አትረዳብኝ። ለዚህ ሁሉ መልካምነት በዚህ አይነት መንገድ መክፈል እንደሌለብኝ አውቃለሁ፣ ግን የግድ መሆን ስለነበረበት እባክህ። ምን ማለት ነው? ማን ነው የሚያሳድድሽ? ለምንስ ነው የምትሸሽው? እኛ ጋስ ለመጠለል ለምንድን ነው በዚህ ልክ ይፈልጋል? እነሱ ብዙ የተደራጁ ነገር አላቸው። እሺ አንተን ይጎዳል፣ ብንናገርም አንተን የሚጎዳ ነገር ነው። እባክህ እና ለምንድን ነው ታዲያ የምትሸሽው? አንቺ ምን ከነሱ ጋር ምንድን ነው? ሊገሉኝ ይፈልጋሉ። ምንድን ነው የሚያገናኝሽ? ሊገሉኝ ይፈልጋሉ። እኔን ለምንድን ነው ሊገሉሽ የሚፈልጉት? ቆይ እሺ እነግርሃለሁ፣ ተረጋጋ። የሆነ ጊዜ ላይ ካንተ ጋር ከመገናኘቴ በፊት የሆኑ ሰዎች ሰው ሲገሉ አይቼ ነበረ። እሺ እናም ይሄን ስላየው ሰዎቹ እያሳደዱኝ ነበር። ከዛ በዛ ሰዓት አሁን የምታየው እግሬ እንደውም ተኩሰውብኝ አንተ ነው ወስደህ ያሳከምከኝ። ትዝ ይላል አይደል? በዛ ምክንያት ነው በቃ ይሄን መረጃ እንዳላወጣባቸው እያሳደዱኝ ስለሆነ ማንነቴን ደብቄ አንተ ጋር ተቀመጥኩት። እና ተደብቀሻል። እሺ እንዳይዙሽ ሸሽተሻል። እሺ አልሰማም አላወራም ማለት ስለምን አስፈለገ? አንተ እንደምሰማም እንደማወራም ብታቅ ነገሮች ይባባሳሉ ብዬ አሰብኩ። ሌሎች ሰዎችም ሊያውቁ ይችላሉ ብዬ አሰብኩ። እነሱ ጋር ይደርሳል ብዬ አሰብኩኝ። ለአንተም ብዬ እኮ አስቤ ነው። አንተ ይሄን ነገር ስታቅ በፍርሃትና በጭንቀት እንድትኖርም ስላልፈለኩ ነው። መልካምነትን አይቼ ለዛ ነው። ከዛ እኔ እንደዛ ስረዳሽ አንቺ ደግሞ እዛ ሆነሽ ድራማሽን እየሰራሽ ለአንተ በማሰብ ነው። ለኔ አስበሽ ድራማ እየሰራሽብኝ ማለት ነው። እስከ መቼ ነው በእንደዚህ አይነት ሁኔታ መኖር ያስብሽ? እስከ መቼ? ማንነቴን ስለደበኩኝ እነሱ አያገኙኝም። ስለዚህ እስከ መቼ ነው እንደዚህ አላወራም አልሰማም ብዙ መራመድ አልችልም እያልሽ በድራማሽ የምትተውኙታል? ያው ሰዎቹ እስኪያዙ ድረስ እስኪያዙ የኔን ስራ እንቅስቃሴን ሁሉንም ነገር ታውቂያለሽ። ከዶክተር ወጋስ እኔ በፍጹም አላውቃትም። እሱ አለቃ? የምን አለቃ ነው? ስለምን አለቃ ነው የምታወሪው? ማለት እኔ የትም አላውቅሽም። እና ተሳስተሽ ይሆናል ወይ ሰው? አሁን እኮ እነሱ ተጋልጧል። በቃ ንገሪያቸው። እኔ በጣም ተጨንቄያለሁ። ስለምንድን ነው የምታወሪው? ይኸውልሽ ሁሉንም ነገር ነግሬያቸዋለሁ። አሁን ደግሞ እኔ ማላውቀውን አንቺ ነሽ የምታውቂው። ስለዚህ ንገሪያቸው በቃ። ይኸውልህ ይሄ እኔና አንተን ለማጣላት የመጣ ነገር ነው። ችግር የለውም። እነሱም ሊሆኑ ይችላሉ እኮ። እኔ ሰው ወሬ አይጣላንም። እስኪ ለኔ ያልሽኝን ሁሉንም ነገር ንገሪያትና እናያለን። ይኸውልሽ አለቃ ምን እንደነገርሽኝ ንገሪያት። ሁሉንም ነገር ነግሬያቸዋለሁ። ስለ ካምፓኒያችን በምን ሽፋን እንደምንሰጥ እያንዳንዱን ነገር ገቢ በምን እንደምናገኝ ሁሉንም ነገር ነግሬያቸዋለሁ። የምን ካምፓኒ ነው? ስለምን ነገር ነው እያወራሽ ያለሽው? እኔና አንቺ እንተዋወቃለን ከዚህ በፊት? ተተዋወቁም? የትም አላውቃትም። የትም እባክሽ ፋይል አሳየቻቸዋለሁ በቃ። እና እሷ ያሳየችኝን አሁን ያሳየውሽን ቪዲዮ ኮል ከየት መጥቶ ነው ታዲያ? አቀናብሮ ይሆናል። አቀናብሮ አይደለ? እኔና አንቺን ለማጣላት። አዎ ይሄው ላይ ጠላት ነገር ነው። አንቺን ለመያዝ ምንድነው? ቆይ አንቺን ቢይዙሽ መግደልሽን ስላየሽ ብቻ ነው በዚህ ልክ የሚያሳድዱሽ? መረጃቸው እንዳወጣባቸው ስለማይፈልጉ። የትኛው መረጃ? የገደሉትን ስላየው እና እሱ እንዳወጣባቸው ስለማይፈልጉ ነው። በዚህ ልክ ለምን ሴራ ይሰሩብሻል ታዲያ? አንቺ አሁን እያልሽ ባልሽው መንገድ ለምን ሴራ ይሰሩ? በምን መንገድ ሊያገኙኝ ስላልቻሉ ነው። ለዛ ነው። ካልመሰከርኩ ብለሽ ነበር? የሞተው ሰው ላንቺ ምንሽ ነው? ምንም አይደለም ማለት መንገድ ላይ ስላየዋቸው ነው። በሚሄድበት አቅጣጫ ይዛኔ ስላየዋቸው ነው።
ወንጀል የሰራ ሰው ደግሞ የሚያጋልጠውን ሰው ይፈራል። ለዛ ብለው ነው። ይሁን አንድ ነገር ልንገርሽ። አሁን ላይ ድርጅቶቻችሁ ለዛ ይሻላል ዶክተር፣ እንደዛ ይሻላል። አዎ ስጠይቅሽ ቶሎ ነው የምትመልሺው። እባክህን በቃ እኔን ተወኝ። እሷን አውራት፣ እሷን አታለቀኝ። እና እዛ ውስጥ የሚሰሩ አንዳንድ ሰዎችን ይዘናቸዋል። ለሷም እያሳየዋት ነበር። እነሱም ተላላኪዎቻችሁን ነዘር ይሁን እናንተ ለሚዲያው ልክ ስም ያወጣችሁላት ማሚ፣ እንዲሁም አንድ እንግዳ ደግሞ አለሽ። አስገቡት፣ እስኪ አስገቡት። ብዙ ነገሮች እኛ እያደረግን ነበር። ረቂቅ ናዚ ተቀመጥ። እንዴ ረቂቅ የት ነው የምታውቃት? ምን ትሰሪያለሽ እዚህ? የት ነው የምታውቃት? የት ነበርሽ እስከዛሬ? ማን ነው ደግሞ? የት ነው የምታውቃት? ማን ነው? ማን አንተ? እንታወቃለን ከዚህ በፊት? የት ነው የምታውቃት? እዚህ ስራ ቦታ ስገባ መጀመሪያ እሷን ነበር ያናገረች። እሺ ተሳስተ ይሆናል። ተመሳስዬብኝ። ምንድነው በማላችሁ ያለው ነገር? ምን ማለት ነው? ማለት ከዛ በኋላ በጣም ተቀራርበን ነበር ምናምን እና የሆነ ማለት እንደ ፍቅረኛሞች ነው። ፍቅረኛክ ነበረች? አዎ። ከዛ የሆነ ሰዓት ላይ ጠፋች። ውሸት እያየክ ነው አይደል? ይሄ ሁላ ውሸት፣ ይሄ ሁላ ይበቃሻል። አዳምጪ፣ በቃሽ። ትሰሚኛለሽ? ያልሻለሽ አዳምጪኝ። ሰሚኛለሽ አይደለ? በዚህ መንገድ አንድም የሚሆን ነገር የለም። ሰሚኛለሽ? በዚህ መንገድ ይበቃቸዋል። ይበቃል። ቁጭ በል። ተረጋጊ። ተረጋጊ። ቁጭ በል። ዝም በል። ምንድነው እየሆነ ያለው? ዝም በል። ከዚህ ነገር የምትወጣበት ነገር እንፈልጋለን። ቁጭ በል። ቁጭ በል። እባክሽን ቁጭ በል። ስህተት እንዳስብ ምንም ነገር ለማድረግ ብትሞክሩ እዚሁ ነው የምደፋችሁ። ሰማኸኝ? አንተም ብትሆን አንቺ ልጅሽን ትብኛለሽ። ሰማሽኝ? ቁጭ በል። በካሜራ እየታየን ነው። እባክሽን አይመለከተኝም። ትሰሚኛለሽ? ተረጋጊ። ቁጭ በል። ተቀመጥ። ቆይ አንድ ሰው ለመንቀሳቀስ እንደሞክር። ረቂቅ አዳምጪ። ሁሉንም ነገር አውቄያለሁ። ሁሉንም ፋይሎቻችሁን ሚቲንግ ስታወሩ ሁሉንም ነገር በእጅ ያለ። እኔን እዚህ ምንም ልታረጊ ትችላለሽ። በገዛ እጅ እማትወጣ ወደ ውስጥ እየገባ ነው። እንዴት? ይህማ ነገር ለመጥፈት ማን ፍቃድ ሰጠ? ስለዚህ እንዲሁ እኔም ቤተሰቤም ላይ ወንድሞቼም ላይ እየተጫወትሽ መኖርን ነበር የመረጥሽው? እሱም ነው የፈለግሽው? ራሳችሁ ያመጣችሁ ጣጣ። እንደዛ ነው። በራሳችሁ የተበተባችሁ ነገር ነው። ስለዚህ ረቂቅ እኛም አንተም ወደ መቃብር ትወዳታለህ። ረቂቅ ዝም በይ እባክሽ። ይሻላል። ዝም በይ። እንዳትንቀሳቀስ። አንተ እየተንቀሳቀስኩ አይደል? እንዳትንቀሳቀስ። እሺ ተረጋጊ። ሁላችሁም ቢሆናችሁ ተቀበለ ያዛት። ምንም ነገር ለማድረግ እንዳትሞክር። ልቀቀኝ። ሰሚያለሽ? አሁን አልቅቶልሻል። እዚሁ በራስሽ ብትደርሽ አዳምጪ። ሰሚያለሽ? ተቀመጭ። በቃ እሱን ነገር ወደዛ ዞር አድርጎት ሁሉንም ነገር ማታወሪ ከሆነ እዚሁ ለፋሽና ሁሉንም ነገር እዚሁ እንዲያበቃ አድርጋለሁ። አዳምጪ። እኔ ማለት አዎ የዋ ነኝ፣ መስኪን ነኝ። ካነባው ጋር ቁጭ ብዬ አነባለሁ፣ ካዘነው ጋር አዝናለሁ። ደስ ሲለውም ሰው ለእኔም ደስታዬ ነው። በዚሁም ልክ ግን እንደ አንቺ አይነቷን አስመሳይ ሳይ ደግሞ ጨካኝ መሆን ይችላል። እዚሁ ድራሻችሁ
እሱን ነው የምትፈልጊው? እሱን ነው የምትፈልጊው? ቆይ ይሄ ሁሉ ነገር እያደረገች ያለችው እሷ ናት? ቆይ አንተ የምን ፍቅረኛ የምን ስራ ነው የምትለው? በቃ እንደነገርኩህ መጀመሪያ እሷ ነበር ያናገረች። ስሪ ፍቅረኛ እና በሰዓቱ እውቀቱ ያስፈልገን ስለነበረ ለዛው ነው ያጠመቅሽው። ስለዚህ የስራችን አንዱ አካል ሰውን እንደዚህ በፍቅር ማጥመድ የስራችሁ አካል ነው ማለት ነው። የሚጠቅመን ከሆነ እናደርገዋለን። እኛም ማጥመድሽስ እኔ እጅ በዛ ልክ ከመግባትሽ አላወራም አልሰማም ብዙ መራመድ አልችልም ብለሽ ድራማ መስራትሽ በምንም መንገድ ልትገኝ ስላልቻልክ ሄድ እናንተ ጋር ያለው መረጃ ለመሰብሰብ ራሴን ደብቄ መግባት ነበር። መገኘት አልቻልክም ማለት ሰምኛለሽ አይደለ? መገኘት አልቻልክም ማለት በስራችን ብዙ ሰዎችን እያያዛችሁ እያሰራችሁ መረጃዎችን እየሰበሰባችሁ ስለሆነ እናንተን ግድ በሆነ መንገድ አስረን ይሄን ነገር እንድታቆሙ ማድረግ ነበረብን። ስለዚህ ሙያተኛውን በፍቅር ስም አጃጅለሽ እጅሽን እንደምታስገድዱ ሁሉ እኔም ደግሞ ሽመልስ መስኪን ነው፣ ሽመልስ ለብሶ ያዝናል፣ ሽመልስ ለተጎዱ ሰዎች ይደርሳል ተብለሽ ነው የመጣሽው። ደካማነትን መጠቀም ብልህነት ነው። እሺ ይዛው እየተጫወተችብን ለምንድን ነው? ቆይ ዋጋዋን ማንሰጣት? አንተና እኔ እንገናኛለን። አሁንም እኮ እዚህ ሆነሽ ቀጥይ። ከዛስ እንዴት ነው? እኔ እንደዛ እየደማሽ እንደዛ ሆነሽ ነው ያገኘሁሽ። መልካም ሰው ነህ። ከዚህ ሌላ አማራጭ አልሰጠንም ነበር። ታው ብትባልም ታርፍ አልቻልክ። ስለዚህ ያለን አማራጭ ነበር፣ ይሄን ተጠቀምንበት። ያላችሁ ታሪክ ከኛ ጋር ብዙ የሚያገናኝ ነገር ስለሆነ የግድ አንተንም የምን ታሪክ ነው መጠቀም ካንቺ ጋር የሚያገናኝ? የቤተሰባችሁ የዘራችሁ ታሪክ። ስለዚህ የግድ ወደኛ መምጣት ስላልቻልክ ወይ አንተ መወገድ አለብክ ወይ ደግሞ ወደኛ መግባት አለ። አንተ ደግሞ ወደኛ መምጣቱን አትፈልግም። ስለዚህ እናስወግዳለን። በግሩም በወንድሜስ እየተጫወታችሁ ነበር እሱ ነው ማለት በትንሽ ነገር መሸወድ ይችላል። ስለዚህ በሚስቱ አታለላችሁት፣ በብዙ ነገር አጃጅራችሁ ለዚህ ያበቃችሁ። ሚስቱ የሚያምር ብትወድ ኖሮ እንደዛ ታደርጋለች ብሎ ማሰብ ይከብዳል። በቷ መጣችሁ በብዙ ነገር ከወንድሟ ጋር ማጣላት ማለት እናንተ ደግሞ እንገናኛለን። አለቃ ምንም አንገናኝ። ካሌብ ተረጋጋ። ተቀመጥ። እኔ ላይ ጃለስ አንተ እንደዚህ እየፈነዳችሁ እንዴት ነው የምረጋጋው? አሁን አዳምጪ። ሁሉንም ነገር ማወቅ እፈልጋለሁ። እየሰራችሁ ያላችሁትን ነገር እቺ እባክህ እዚሁ ፊትሽ እድፋታለሁ። አንቺንም ጭምር ሁለታችሁንም በወንድ መቃብር ቀብራችኋል። እኔ ስለገደልክ ነገር ሁሉ የሚቆም ይመስላል። ተራ ሰዎች ናቸው ለኔ ሁለቱ። ስለዚህ የነሱ ሞት ለአንቺ ምንም ነው? ምንም አይመስለኝም። እንዴት ነው የምትናገሪው? ቆይ አንተ አፍህን ዝጋ። ቆይ አፍህን ዝጋ። በዚህ ሁሉ ጊዜ በግድግዳ እንኳን ተለያይተን አንድ ግቢ ውስጥ ስትኖር እንዴት ነው ታዲያ ይሄንን ሁሉ እያከናወንሽ ነበር? ገና በዚህ ሞኝነትህ ስንት ሰው ሊገልህ ይመጣል። ከሱ በፊት እናንተ ትጠፋላችሁ። ከኔ መጥፋት በፊት እናንተን ሁላችሁን እኔም መግደል አንድ ሰው እንደመግደል ቀላል አይደለም። እሱን አሁን ላሳይሻ። አርገው እባክሽ ነገር ጆራ እማቺ ይመስልሻል? አርገው እማቺ ይመስልሻል? አርገው። ከሱ በፊት ግን የምፈልገው ብዙ ነገር አለ፣ አደርገዋለሁ። ከሱ በፊት እናቴን እፈልጋታለሁ። ትዝታ የት ነው ያለችው? የግሩም እናት ትዝታ። ስሙ አዲስ ሆነብኝ።
አዳምጪኝ ደቂቃ አዝኜልሻለሁ። ብዙ ነገሮችን እንደዛ በጽሁፍ ምሽን ስታስረጂ ታምሜያለሁ ካንቺ ጋር እውነት መስሎኝ ብዙ ነገሮችን ወጣትነቷን አጣች ህይወቷን አጣች ብዬ አዝኛለሁ። በዚሁ ልክ ግን ጨካኝ መሆን እንደምችል ደግሞ አይጠፋሽም። ነግሬያለሁ። አርገው አልኩ። ምን ያንቀጠቅጣል? አርገዋለሁ። አያቅተኝም። ማረግ አያቅተኝም። ሰምኛለሽ? ለምን ተራ በተራ ጣቷን አንሰባብርላት? ቆይ ካሊብ ያልገባ ነገር ሰምኛለሽ? እስካሁን ያለኝ አቅም አልገባችሁም። እስካሁን አንተ ጓዳ ያለችው ረቂቅ መስዬ ነው እየታየው ያለሁት አይደለ? አልነገርሻቸው? ንገሪያት። ምን ማድረግ እንደምችል ንገሪያት። ንገሪያት። ነግሬሃለሁ እኮ በቃ በጣም ኃይለኛ ሴት እንደሆነች ሀሳቧ ረቂቅ እንደሆነ ነግሬሃለሁ። ረቂቅ ህይወትሽን ነው የምታበላሽው። አዳምጪ። እኔ በየትኛውም መንገድ አልተውሽም። አምጣ ብሎ ነው ፋይሎች። በውሃ በርጠሽ አልሰጪውም ስለኔ እንዲረዳ። አውጣልኝ። ያልተረዳሽው ነገር አለ። ሁሉም የስራችሁ ዶክመንቶች እጃችን ላይ አለ። ያወጣ ማለት ደግሞ የሁሉም ህይወታችሁ አንቺን ብትሞጪ እኔን ብጠፋ ሁሉም ነገር ይመሰቃቀላል። እሱ ስታወጣ ዝም የሚል ያለ ሰው ይመስላል። እኔን ዝምም ባይሉኝ ቢያንስ ግን ዓለም ይነቃባቸዋል። አዳምጪ ረቂቅ፣ አሁን በቃሽ። አንድ ጥያቄ ጠይቅሻለሁ። ትዝታ የት ነው ያለችው? አላውቅም። ትዝታ የት ነው ያለችው? አላውቅምም። አላውቃትምም። አውጣልኝ። አዳምጪ። 3 እቆጥራለሁ። አለበለዚያ እዚሁ ደፋሻለሁ። ምክንያቱም ምንም ስለማውቅ የደፋሽና ሁሉንም ነገር እኔ አጣራለሁ። አንድ እባክሽ ረቂቅ፣ ሁሉንም ነገር ተናገሪ እባክሽን። ያደርገዋል ረቂቅ፣ እባክሽ ተወኝ። ካሊብ ተወኝ። ልቀቀኝ። ልቀቀኝ ካሊብ። አታበላሽ። በቃ ተናገሪ ነገር። ካሊብ ትናገሪያለሽ አትናገሪም? ረቂቅ እባክሽን። ካሊብ ትናገሪያለሽ አትናገሪም? ካሊብ ልቀቃት። እባክሽ ረቂቅ ተናገሪ በቃ እባክሽ። ካሊብ ተረጋጋ። የትም አታመልጫትም። እውነቱን ብትናገሪ ነው እዚህ ይገሉናል። እባክሽን ተናገሪ በቃ። ልጄ መኖር አለብኝ። እባክሽን ተናገሪ። ንገሪያቸው በይ ረቂቅ እባክሽን። ምን ማወቅ ነው የምፈልገው? ካሊብ ተረጋጋ። ሁሉንም ነገር አንደኛ ማህበራችሁ ውስጥ እየተሰራ ያለው ሁሉንም ሴራ ማወቅ ፈልጋለሁ። ይኸውልህ እኔ እዚህ ማህበር ውስጥ አንዳንድ ጉዳዮችን ማስፈጽም እንጂ ሙሉ ስለ ካምፓኒ ታሪክ ማቅሰው አይደለም። ማለት ስንቶቹን ሚሊዮን ብር እየመደብሽ እንደፈለጉ ይሁኑ እንደፈለጉ እንደ አብታም በአገሪቱ ደረጃ እንዲታዩ ያረግሻለሽ አንዱ አንቺ ነሽ። ራስሽ እንደዚህ በሰው ተረድተሽ ሰማኝ። አትጩ። መጀመሪያ እኔ ትናንሽ ታጋሾችን የእገታ ጉዳይ ካምፓኒው ጋር ለመድረስ ታሪኩን ለማወቅ የሚጣጣሩ ሰዎችን በማስወገድ ደረጃ ያለው ሰው እንጂ ሙሉ ስለ ካምፓኒው ማቅሰው አይደለም። ስለዚህ ምንም ማቀው ታሪክ የለም። ማቀው ከኔ በታች ያሉ ሰዎችን ታሪክ ለማወቅ የሚፍጨረጨሩ እንዳንተ አይነት ተራ ሰዎችን ታሪክ ለማጥፋት መረጃ ለማውጣት የሚታትሩ እንደዚህ አይነት ብሽቅ ሰዎችን ማስወገድ ሰው ነኝ። አሁንም እየዋሸች ነው። ተረጋጋ ካሊብ፣ ተረጋጋ። አትወራጭ ካሊብ። እሺ ሌላ ስለ ትዝታ ማወቅ የምትፈልግ ከሆነ ምንድን ነው? ተረጋጋ።
ምን ልታወጣ ነው? ሌላ ነገር አደርጋለሁ ብትይ እዚሁ ደፋሽ። እኔ እንዳንተ ሞኝ አይደለሁም። ምንድን ነው እሱ? ምንድን ነው እያወጣሽ ያለሽው? ትዕግስቷን ማግኘቷን ፈልጎ አላልክም? አዎ እዚህ ላይ ያለውን ኮድ ሰብረ መግባት ከቻልክ ስለ ትዕግስቷ ሙሉ መረጃ ማግኘት ትችላለህ። ካልቻልክ ግን ይህን ጅል እመስልሻለሁ? ይህንን ፍላሽ ስጠቀመው ይህንን ሁሉንም ነገር ግን እንችላለን እንደዚህ ምንም ጉዳት ሳይደርስ። አችልም እንደ አንተ ጊዜ ሊፈጅ ይችላል። ቼክ አድርገው። ትንሽ ያዟቸው። ለሁለቱም የሚያስፈልጋቸውን ቦታውን ነቅ። እስኪ ተረጋጋ። ሞክር። ሌሎችም የቅድሞም ስላለ እንካ ሞክር። ተረጋጋና ተቀምጠ ሞክር። ምን ችል ከሆነ ዛሬውኑ እናታችንን እናገኛለን።